الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى ወንድሞች እህቶች በያላችሁበት ሰላም ድረስ ሰላም ይውረድ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ? እንደናችሁ? አልሐምዱሊላህ እኔ ደህና ነኝ። ኢንሻአላህ ባላህ ፍቃድ የዛሬው ትምህርት የምንጀምረው ከዚህ ነው። ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ደግሞ ለወንድሞቻችን ለእህቶቻችን ይሄ ኸይር ሸር ማድረግን አትርሱ እላለሁ፣ አሳድጉት እላለሁ። ለምን በዚህ በቻናል ኢንሻአላህ ባላህ ፍቃድ ብዙ እውቀቶችን ብዙ ትምህርቶችን እንማራለን እላለሁኝ። طيب አሁን ወደ ትምህርታችን እንግባ። قال المصنف رحمه الله تعالى እነዚህን ባለፈው ትምህርታችን አይተናል። እነዚህ ፊደሎች እንደ ተምረናል ብዬ አስታውሳለሁ። ማለት እነዚህን ባለፈው ትምህርታችን አይተናል። ስህተቶችንም ሁሉንም ነገር ያየን መስለኛል። طيب እነዚህን ተምረናል ባለፈው ትምህርታችን ማለት ነው። ዛሬ የምንጀምረው ከዚህ ነው። طيب ልብ ብላችሁ አዳምጡኝ፣ ልቀራላችሁ ነው። ባዓይን ዳል እዚህ ጋራ ባን የምንስባት ሁለት ሐረካ ብቻ ነው። አይንን ግን ሁለትም አራትም ስድስትም እንስባለን። ለምንድን መጀመሪያው ትምህርት ላይ በሁለት የሚሳቡትን ሁለት ብቻ አስበናል። ሁለት አራት ስድስት የሚሳቡትን ደግሞ ስላየን አሁንም አይን እዛ መጀመሪያው ላይ ትምህርት ላይ እነዚህን ባለፈው ትምህርታችን ተምረናል። ዛሬ የምንጀምረው ከዚህ ነው። ልብ ብላችሁ አዳምጡላለሁኝ። طيب ባዓይን ዳል መጨረሻ ላይ ላም ሁለትም አራትም ስድስትም እንስባለን። አይንም እንደዛው ነው። ባ ግን ሁለት ሐረካ ነው የምንስባት። እዚህ ጋር ልብ በሉ። ባን ሁለት ሐረካ እንስባለን። አይንን ሳ ሁለትም አራትም ስድስትም እንስባለን። ዲያለንም እንደዚሁ ሁለትም አራትም ስድስትም እንስባለን። ግን ልብ የምትሉልኝ እዚህ ጋር ኢኽፋ አለው ቀራዳችሁ ነው። ባዓይን ዳል ዳል የምትባለው ፊደል እሷን መጀመሪያው ትምህርት ላይ ተምረናል። በሁለት በአራት ስድስት ምሳብ ግን መጀመሪያ ላም አለች። እሷን ልብ ብላችሁ ትታቆሙ በእርጋታ አቁመን ያዝ ማድረጋችን እንዳትረሱላለሁኝ። ባዓይን ዳል አከታ እንደዚሁም ደግሞ እንደዚሁ ታንም ሁለት ሐረካ እንስባለን። ገይንም እንደዚሁ ሁለት ሐረካ ስድስት ሐረካ አራት እንስባለን። ዛልም እንደዚሁ ማለት ነው። ታገይን ዛል አይው ታገይን ዛል هكذا ታ ሁለት ሐረካ ገይን ሁለት አራት ስድስት ከዛ ደግሞ ዛልም እንደዚሁ መጨረሻ ላይ ለማለች ላምን ስናቆም በእርጋታ እናቆም አለብን ማለት ነው። ታገይን ዛል እዚህ ጋር ኢኽፋ አለ ሁለቱም ላይ። طيب ዛል ስንል መጨረሻ ላይ ለማለች ላሟ የት ናት? እዚህ ላይ ደግሞ ዲያል መጨረሻ ላይ ለማለች ላሟ የት ናት? አይንስ እንዴት ነው የምንስበው ቢባል መጀመሪያው ትምህርት ላይ ገብተን ማየት እንችላለን ማለት ነው። طيب እዚህ ጋር ላም የት ናት? ላም አይው እዚህ ጋር ላም طيب ዳል ነው ያልነው አይደለም? طيب ዳል ነው ያልነው አይደለም? አዎ ዳል እዚህ ጋር እስኪዋት አይው ዳልም ስንት ፊደል ናት? ተሁለት በላይ ናት። ሶስት ፊደል ናት። ሶስት ፊደል ከሆነ ደግሞ እኛ ምን ብለናል? ስንት ይሰበልብናል? ሁለትም አራትም ስድስትም እንስባለን ብለናል አይደለም? መጨረሻ ላይ እንደምታዩት ላም አለ። ይሄ ሙአሊፉ አላህ ይዘንለትና እነዚህ ፊደሎች በስማቸው ነው ያወረዳቸው። በስማቸው ነው እዚህ ላይ መጠሪያ የሆነውን ስማቸውን ነው ያወረደው ብለናል። ዲያል የምትልባል እንዴት አድርገን ነው የምትነበበው? ይኸው እዚህ ላይ ይችን ለማንበብ ተፈለክ እዚህ ላይ ነው ማየት ያለብህ። ይሄንም ለማንበብ ተፈለክ ላይ ያለውን ፊደል ይኸው እዛ ያለንም ይኸው አሁን እዚህ ላይ ላማለች መጨረሻ ላይ ይኸው እዛ ስንቀራ ላሟያስ ላይ ናት። እዚህም ላይ ላሟያስ ናት እንዳትለኝ ይኸው እዚህ ላይ መጀመሪያው ትምህርት ላይ ገብተን ማየት እንችላለን ማለት ነው። ይኸው እንደምታዩት ዳል ይኸው ላማለች መጨረሻ ላይ። እዚህም ደግሞ ዛለም እንደዚሁ መጨረሻ ላይ ላማለች። ይችን ላምን በትክክል አድርገን መቅራት አለብን እንዳትረሱላለሁ። ለምን ይህም ትምህርት የምንማረው ልክ መጀመሪያው ትምህርት ላይ እንደተማራው ነው የምንቀራው ማለት ነው። ለምን እዛ ላይ ሁለት ይሳባል ያልኳችሁ እዚህም ሁለት ነው የሚሳበው። እዛ ላይ አራት ስድስት ይሳባል ያልኳችሁ እዚሁም እንደዛው ነው ማለት ነው። طيب ይሄን እንዳትረሱ። ሐምዛ ይሄም ሐምዛ ነው። ግን አቀማመጥና ሸክላቸው ሁኔታቸው ይለያያል። አጻፋቸው እቺ ጻፈችው አልፍ ላይ ነው፣ ዋው ላይ ነው። እዚህ ደግሞ ያው ላይ ነው። ግን አቀማመጥና ሁኔታቸው ይለያያል አይደለም እንዴ? ማለት ይሄ ዋው ላይ አሊፍ ላይ ተጣፈው ይሄ ዋው ላይ ነው፣ ይሄ ያ ላይ ነው። ይለያያል አይደለም? ግን አቀራር ላይ አንድ ናቸው። ሐምዛ ናት።
መጨረሻ ላይ ደግሞ ሀ አለ ሀምዘ ይኸው ሀምዘ ሚምን ያዘርገን ታም በትክክል እናወጣለን። ሀምዘ ይኸው ሀምዘ ወይን ነው ሀ እንዳትለኝ። ልክ መጀመሪያው ትምህርት ላይ ገብተህ ማየት ነው ሀ የሚባለው የት ነው እንዳትለኝ። ይኸው እዚህ መጀመሪያው ትምህርት ላይ ሀምዛ እዛ ሀምዛ አሊፍ ላይም ዋው ላይም ያም ላይ የተጻፈችው ይቺ ፊደል ናት። ያት ይቺ ናት ሀምዛ ይኸው ተመርጧል መጨረሻው ላይ። ይሄን ልብ በሉ ማለት ነው። ጠይብ ያ የምንቀራው እነዚህ ፊደሎች ትታዋቸው ይሄንም ሀምዛ ነው ይሄም ሀምዛ ነው፣ ልዩነት የላቸውም። አቀማምጥ ላይ ዋው ላይና አሊፍ ላይ ያ ላይ ቢጻፍ ሀምዛ አቀራር ላይ አንድ ናቸው። ሁኔታቸው ቢለያይም እነዚህ ፊደሎች እንደነገርኳቸው ይሄ ሀምዛ ነው ይሄ ሀምዛ ነው ብያቸዋል። ይሄ ሀምዛ ነው ይሄም ራ ነው ይሄ ራ ነው ይሄ ዛ ነው። ከዛ ደግሞ እንደዚሁ ደግሞ ይሄን የሚመስል ደግሞ ፊደል አለ አልፎልናል። ይሄው ራ እንደምታዩት ሁኔታቸው ይለያያል፣ ግን አቀራር ላይ ንባብ ላይ አንድ ናቸው ብያቸዋለሁ። የሚለያይ ነገር የለም። طيب ፋአፍ ፋአፍ ሁለት ሐረካ ነው መስባት። ፋን ሁለት ሐረካ ነው መስባት እንዳትረሱ። ለምን መጀመሪያው ትምህርት ላይ እንዳየነው ፋን የሳብናት ሁለት ሐረካ ነውና ማለት ነው። የሷን አየር ማውጣት አለባችሁ። አፍ ፋአፍ ፋ طيب ልብ ብላችሁ ማለት ነው። እዚህ ላይ እንደምታዩት ቃፍን ዋውን እነዚህ ፊደሎች ይኸው እንደምታዩት እነዚህ ፊደሎች እንቀራላችኋለን ኢንሻአላህ። ልብ ብላችሁ አዳምጡ። ለምን እነዚህ ፊደሎች መጀመሪያው ትምህርት ላይ የተማርነው ስንት ነው? 2 4 6 የሚሳባሉ ብለናል አይደለም? እዚህም እንደዛው ነው መስባቸው። አሁን ቃፍ ልንስበው ነው። ቆ ይወፍራል። ቆፍ ይኸው ፋ አየር አለው መጨረሻ ላይ ፋ አለ። ፋን በትክክል የሱን አየር ማውጣት አለብን። ቆፍ ቆፍስ ብለን እናወፍራለን ብለን ስል ከፈራችን ሾል ማድረግ የለም። እንዴት እንደሚወፍር መጀመሪያው ትምህርት ላይ ነግራችኋለሁ። አሁን ይሄን ልክ እንደ ሙራጃ ነው ይሆናልን አይደለም? ቆፍ 2 4 6 እንስበዋለን። ቆፍ ከዛ ደግሞ 4 ቆፍ ከዛ ደግሞ 6 ቆፍ። ይሄ ሁሉም እንደዚህ ነው የሚቀሩት። 2 4 6 እንስበዋለን። طيب እዚህ ላይ ደግሞ እንደምታዩት ዋውንም እንደዚህ ነው የምንስበው። 2 4 እንስበዋለን። ዋው هكذا አው ዋው ከንፈርና ከንፈራችንን ሾል ማድረግ አለብን። አው ዋው እዚህ ላይ ደግሞ ቃፍ ዋው ይኸው ቃፍም እንደዚህ ነው የምንሳበው። ቃፍ ነው፣ ልዩነት የላቸውም። ማውጫቸውም አንድ ነው። ዋውም ዋው ነው። እዛ መጀመሪያው ትምህርት ላይ ዋው ታይት እንደሚወጣ አይተናል። እዚህም ደግሞ ዋው ነው። እዚህም ቃፍ ነው። መጀመሪያው ቃፍ ታይት እንደሚወጣ መጀመሪያው ትምህርት ላይ አይተናል። አሁንም ደግሞ እንደዛው ነው። ይሄም ቃፍም ልዩነት የላቸውም። ቃፍ ዋው እዚህ ላይ ደግሞ ፋን 2 ሐረካ ነው መስባት። መጀመሪያው ትምህርት ላይ 2 ሐረካ እንስባለን ብለን ጨርሰናል። አሁንም ደግሞ እዚህ ላይም የምንስበው 2 ሐረካ ብቻ ነው። ፋ ዋው هكذا ፋ ዋው ፋ ያለው 2 ዋው ግን 4 2 እንስበዋለን 6 እንስበዋለን ማለት ነው። طيب ፋ ቃፍ ላም እዚህ ላይ ልብ በሉ። ፋ የምንስበው 2 ሐረካ ነው። ቃፍንሳ ቃፍ ደግሞ 2 4 6 እንስባል። ላም እንደዛው ደግሞ ላም ደግሞ እንደዚሁም 2 4 6 እንስባል። ግን እዚህ ላይ ልብ የምትሉኝ መጨረሻው ላይ ጉና አለ። ላም ወይ ላይ ነው እንዳትለኝ። መጀመሪያው ትምህርት ላይ ገብተን ማየት እንችላለን። ለዚህ ላይ ማለት ነው። ላም ሚም ላይ መጨረሻ ላይ ሚም አለ። እዚህ ላይም ደግሞ እንደዚሁ እና ስንቀራው መጨረሻ ላይ ሚም ስላለ ጉናውን ያዝ ማድረግ አለብን። እንዴት ነው የምንቀራው? አዳምጡ፣ ሊቀራላችሁ ነው። طيب ፋ ቃፍ ላም ይኸው ፋን 2 ሐረካ እንስባለን። ፋ ፋ ብለን አንስበውም። ከ2 ሐረካ በላይ መሳብ ስተት ነው ብለን ተናግረናል መጀመሪያው ትምህርት ላይ። አሁንም 2 ሐረካ ነው እንጂ መስበው ከ2 በላይና ያነሰ አንስበውም ፋን ማለት ነው። ቃፍንሳ ቃፍን ግን 2 4 6 እንስበዋለን። ላም እንደዛው ማለት ነው። طيب ፋ ቃ هكذا ፋ ብለን ከዛ ቃፍ ነው የምንቀራው። ፋ ቃፍ ላም ይኸው የፋን አየር እዚህ ላይ መጨረሻ ላይ ፋላለች። የፋን አየር ወጥተን ቃፍንም አወፈረን ከዛ ላምን ደግሞ በትክክል ስበን 2 4 ስበን 6 ስበን ሚም መጨረሻ ላይ ስላለ እሱም በትክክል ማውጣት ይገባናል አለኝ። طيب ፋ ቃፍ ላም ይኸው ላም ይሄም ደግሞ እንደዚህ ነው። ቃፍ 2 4 6 ይሳባል። ይሄ ፋ ደግሞ 2 ሐረካ ብቻ ነው መስባት። ላምም እንደዚሁ 2 4 6 ይሳባል። እዚህ ላይ ግን ኢድጋም አለ። ልብ ብለውኝ እዚህ ላይ ኢድጋም አለ። ልብ ብላችሁ አዳምጡ ይላልኝ። ቃፍ ፋ ላም هكذا 2 ሐረካ ነው መስባው። ይሄን ልብ በሉ። ቃፍ
ላም ይሄ ግን እንደነገርኳችሁ ሁለትም አራትም ስድስት ይሳባል። ቃፍ ላ ኢድጋሙ የት ላይ ነው? ቃፍ ኢድጋም አለ። ፋ የቃፍ ፋ አለች። እንደገና ፋ ደግሞ ለብቻዋለች። ፋና ፋ ኢድጋም አድርገን እንቀራታለን። እንዴት ነው የምንቀራው? አዳምጡኝ። ቃፍ ላም ሀገዛ ቃፍ ላም ሚሟን ወና መጨረሻ ላይ ያለች እሷን በትክክል እናወጣለን እላችኋለሁ። طيب ቃፍ ኢድጋሙ ፋ ጋር ነው። ከዛ ደግሞ ላምን ስበን ስድስት አረጋ ስበን ከዛ ሚሙን በትክክል ሁና እናወጣለን። ቃፍንም እናዋፍራለን እላችኋለሁ። ፋ ግን የምትሳበው ሁለት አረጋ መሆኑን እንዲያትረሱ እላለሁ። طيب ያ ፋ እነዚህ ሁለት ፊደሎች ነው የሚሳቡት። ያ ሁለት ፋ ሁለት ለምን መጀመሪያው ትምህርት ላይ ሁለት አረጋ ይሳባሉ ብለናል አይደለም? ከዛ በላይ መጨመር ትክክል አይደለም ብለናል። አሁንም ደግሞ እዚህ ላይ እንደዛው ነው ማለት ነው። طيب ያ ፋ አፍ ያ ፋ ይሄ ያ غير المادية የሆነው ነው። ያ غير المادية ከምላሳችን መካከል የሚወጣው ነው። ያ ከምላሳችን መካከልና ከላይኛው ላንቃ የሚወጣ ነው። አመል ያ المادية ያ መድያ የሆነው የምሳብ ፊደል የሆነውማ የሚወጣው ታየት ነው። ምን ጆፍ ከጆፍ ነው የሚወጣው እንጂ ከምላስ መካከል አይደለም የሚወጣው። ይሄ ልብ በሉ። ያ እዚህ ላይ ያለው ያ ከምላስ መካከል የሚወጣው ነው። ያ ፋ አከዛ ያ ፋ አፍ ያ አይ ያ ፋ هكذا ያ ፋ ነው እንጂ ከዚህ በላይ አንስበውም። ያ ፋ طيب ሚም ይሄ ሁሉም ሚም እንደምታዋቸው ሚም እነዚህ ሚም ከዛ ሚም እነዚህ መውጫቸው አንድ ነው። አሽካላቸውና አቀማመጣቸውና ሁኔታቸው ቢለያይም ማንኛውም ፊደል አቀማመጡና ሁኔታው ቢለያይም መውጫው አንድ ነው። ጉና አለው ያልነው ጉና አለው፣ ይወፍራል ያልነው ይወፍራል፣ ይቀጥናል ያልነው ይቀጥናል ማለት ነው። طيب ይሄ 2 4 6 ይሳባል። ይሄም እንደዛው ነው። ሚም የሚባለው 2 4 6 ይሳባል እንዳትረሱ ይሄን። طيب ሚም መጨረሻ ላይ ጉና አለው አይደለም? በትክክል አድርገን ሚሙን ጉናውን በትክክል ማውጣት አለብን። ሚም هكذا ሚም በትክክል ከንፈራችን አጣብቀን እንይዘዋለን። ጉናው መጨረሻ ላይ 2 4 6 ይሳባል። ይሄ እንደዚሁም ደግሞ ይሄም ሚም ሚም ይኸው ሐ እዛ መጀመሪያው ትምህርት ላይ 2 ሐረካ ነው የምሳበው ብለናል አይደል? አሁንም ምስባት እዚህ ላይ 2 ነው። ይኸው ሐ ሚም هكذا طيب እዚህ ላይም ደግሞ ላም የሚባለው ፊደል እንደምታዩት ላም የሚባለው ፊደል ስንት ሐረካ ይሳባል ብያችኋል? 2 4 6 አሁንም እዚህ ላይ እንደዛው ነው። ላም ሚም እዚህ ጋራ ኢድጋም አለ። እንዴት ነው? ይኸው ላም እዚህ ጋራ 2 ሚም አለ። ኢድጋም ነው። ሚምን እዚህ ጋራ የመጨረሻው የላም መጨረሻው ሚም አለ አይደለም? እሱን የሱን ሚም አምጥተን እዚህ ጋር ነው ኢድጋም እናደርገው። ይኸው እዚህ ጋራ ኢድጋም አድርገን እንቀራዋለን። እንዴት ነው የምንቀራው? ልብ በሉ። ግን ላም የሚባለው ፊደል 2 4 6 እንደሚሳብ እንዳትረሱ። ሚምም እንደዛው ደግሞ 2 4 6 እንደሚሳብ እንዳትረሱ ላለሁኝ። طيب ላም ሚም هكذا ላም ሚም መጨረሻ ላይ ጉናውን እንይዘዋለን አልሁኝ። እዚህም ጋር የኢድጋሙን ጉና ይዘን እንደገናም ደግሞ እዚህ ያለውን መጨረሻውን ሚሙን እንይዛለን አለሁ። ታሚም هكذا ታሚም እኮ ገባህ ወይ ላይ ነው። በዛው ላይ ለመቀጠል እኮ ነው የምልህ። መጀመሪያ ቦታው ልግባና ቦታው ልግባ እዚህ ነው። ይሄው እስቲ አሁን እኮ እየሰራ ነው። 39 ይሄው እየቆጠረ እኮ ነው። እየቆጠረ ነው። ከዛ ዞር አድርጎ ካላይ እንደዚህ ይሄን አትንካ። ተበላሽቷል ማለት ነው። አልተበላሸም። ዝም ይልቀጥና በኋላ በጃጅዋል አይደል? አሁን ስራ ቶ አሁን ማለ ያወራው ተቆርጧል። ሻው ጨርሰው ቆይ እዚህ ጋር አለ በመትሉልኝ እንደነገርኳችሁ ታ የሚሳበው 2 ሐረካ ነው። ታ ሚም ታ 2 ሐረካ ነው። ለምን መጀመሪያው
ስለዚህ ሁለት ሐረካ ነው የምሳበው ስላል ሚምንም እንደዛው ሚም 6ም 2ም 4ም 6ም ይሳባል። ከዛ ጉናውን መጨረሻ ላይ በትክክል መያዝ አለብን እላለሁኝ። طيب ታ ሚም አገዛ ታ ሚም ታ አገዛ የሚሙን መጨረሻ ላይ ጉናውን ይዘን ነው እንጂ ሚም ታ አንልም። ለምን መሮጥ አያስፈልግም። በደንብ አድርገን ጉናውን በትክክል ማለት አለብን። ታ ሚም ታ ሁለት ሐረካ ነው የምሳቡት እዚህ ላይ የሁለተኛውን ትምህርት ጨረስን እላለሁኝ ባላህ ፍቃድ። እዚህ ላይ እንደ ኹላሳው እንደ ጭምቅ ሐሳቡ የምነግራችሁ ምንድነው እዛ መጀመሪያው ትምህርት ላይ ይወፍራል ያልኳችሁ እዚህም ላይ ሁለተኛው ትምህርት ላይ ይወፍራል። እዛ ላይ ይቀጥናል ያልኳችሁ እዚህም ሁለተኛው ትምህርት ላይ ይቀጥናል። እዛ ላይ መውጫቸው ፊደሎቹ ከዚህ ነው ያልኳችሁ ከአሊፍ ጀምሬ እስከ ያ ድረስ የመውጫቸውን ፊደል ነግሬያለሁኝ። እዛ ላይ መውጫቸው ቦታቸው ይሄ ነው ብዬ የተናገርኩት እዛ ላይ መውጫቸው እንደዛው ነው። ምንም ልዩነት የላቸውም። ሚም ነው የውስጥ እንደምታውስ ሸክላቸው ይለያያል። ሚም አጻጻፋቸው ማለት ነው። ሁኔታቸው ግን አቀራር ላይ አንድ ናቸው። መውጫቸውም አንድ ነው። ጉናም አላቸው። በቃ እዛ ላይ የተማርነው እዛ ላይ አንድ ነው። አቀራር ላይም ያው ነው። ምንም ልዩነት የላቸውም እላለሁኝ። እናንተንም አላህ ያቆያችሁ እኔንም አላህ ያቆየኝ እላለሁኝ። በዚህ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ጨርሻለሁኝ የዛሬውን ትምህርታችን። እናንተንም አላህ ያቆያችሁ እኔንም አላህ ያቆየኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።